ሰውየው በህይወት አለ በአሁን ሰዓትም ሳውዲ ውስጥ ነው የሚገኘው ማህበራዊ ሚዲያ ላይ ብዙዎቻችንን ያነጋገረ ያለውና የኢትዮጵያውያንን ቀልብ የሳበ አንድ ሰው ታሪክ ይፋ ሆኗል በሳውዲ አረቢያ የሚኖር አንድ ግለሰብ የቀድሞውን የኢትዮጵያ ጠቅላይ ሚኒስትር መለስ ዜናዊ ክብሩ መለስን በሚያስደንቅ ሁኔታ ይመስላል ይህ ግለሰብ በኢየሱስም ኢትዮጵያ ውስጥ ሲመለክ ይኖሮል ጣዖት አፈርሻለሁ ሰላም የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንደምን አላችሁ ዛሬም እንግዲህ ሳምንቱን በስፋት ሲያነጋግሩ የነበሩ የተመረጡ ቪዲዮዎችን ሰብሰብ አድርጌ ለእናንተ ይዤላችሁ መጥቻለሁ ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ ቪዲዮ እንደምትወዱት ስለማልጠራጠር ላይክ ማድረጋችሁን እንዳትረሱ ቀጣይ ደግሞ የተሻለ ቪዲዮ ይዤላችሁ እንድመጣ በአቀራረቤ ላይና በሙሉ ቪዲዮ ላይ ያላችሁን ሐሳብ አስተያየት ወንድማዊ ምክራችሁንም ጨምሩ ኮሜንት ላይ ጻፍ እንድታደርጉልኝ እፈልጋለሁ ሳምንቱን በስፋት ሲያነጋግሩ ከነበሩት ቪዲዮዎች መካከል ታዋቂዋ ተዋናይ ሰላም ተስፋዬ በብዙዎች ዘንድ ተወዳጅነትን ያተረፈችው ሰላም ተስፋዬ በትዊተር ገጿ ላይ ስለ ስውሯ ማርያም የተናገረችው ንግግር የብዙ ሰዎችን ቀልብ ስቧል እሱንና የመሳሰሉትን ወፋት የምንመለከትም ነው የሚሆነው ማለት ነው ወደ ቪዲዮ በተያያዘ እስኪ ሶሻል ሚዲያው ህግ አስከባሪ የሆነው ሰመረባሮ የተናገረው ንግግር አለ እሱን ቪዲዮ እንመልከትና ወደ ሌሎች ቪዲዮዎች እናልፋለን ደንብ አስከባሪ ሆነ ሊስትሮ በጠርባ ያንሳፈፍክ እንዴት ወስዳለ አንተ እንደዚህ እየቀጠቀጥክ እንደዚህ ከዚሁ ጋር ተያይዞ በደንብ ማስከበር ዙሪያ ደግሞ ማለሳው ነገር አለ ደንብ አስከባሪ የሚባለው ነገር እኔ ደንብ ምን ማለት ነው ኩቡራን ከዚህ እንጀምር ግራጋበ እንደ ደንቡ ሁኔ ማለት ደንብ ማለት ስርዓት ማለት ነው ደንብ አስከባሪ ሆነ ሊስትሮ በጠርባ ያንሳፈፍክ እንዴት ወስዳለ አንተ እንደዚህ እየቀጠቀጥክ እንደዚህ ቪዲዮ አለ የቴሌቪዥን ነው ያላሳይም ሶሻል ሚዲያ ላይ ገብታችሁት ላሳይ ቪዲዮ አለኝ እንደዚህ እንቁላል መንገድ ላይ የምትሸጥ ሴትዮ በዱላ የተቀጠቀጠ በጠርባ የተንሳፈ መነጽር የሚያዞር ሰው መንገድ ላይ ይሄ እንዴት ምን አይነት ደንብ ነው ነገራችሁ ለእናንተ እንዴት ነው ደንቡ ማለት የተለየ ደንብ አለ እንደዚህ ሀገር ውስጥ ያልሰማ ነው ወይ ካልነበርን አሳውቁን ዝም ብዬ ከሆነ ምለፈልፈው ወይ የሆነ ሌላ የወሰዳችሁት ነገር ካለ አብረን እንውሰድና እንግባባ ግራ አለኝ መቃውን ደንብ አስከባሪ ሲባል ላይ ሲጀመር ከዱላ ድብደባ ጋር ምን አገናኘው እዚህ ሀገር ውስጥ ንቀት እኮ ነው ሽመል ተይዞ እኮ አይከድም ካፒታሊስት ውስጥ የትም ዓለም ላይ እኮ የለም የትም ዓለም ላይ በግ ነው እንደምትጠብቀው ከብት ነው የምትጠብቀው እንዴት ሰው ሽመል የመጥረጊያ ዱላ ይዞ መሃል የአፍሪካ መቀመጫ ከተማ ውስጥ ይሄዳል እሺ ለማለት ሰውን እንዴት አርጋችሁ ነው የምታስቡኝ እንግዲህ ግራ ገባኝ ብቻኛ እኔ ኬንያ መጃለው ኡጋንዳ መጃለው ሴኔጋል መጃለው ናይጄሪያ መጃለው ሞሮኮ መጃለው ደቡብ አፍሪካ መጃለው አሜሪካ መጃለው ሌላም ሀገር መጃለው ሽመል ይዞ የሚዟዟር ህግ አስከባሪ አይቻላል አሶም እንግዲህ ቅዱስ ገብርኤልን ሰላድኖ እየቀደደ በአደባባይ በዚህ መልኩ ታይቷል እሱን ቪዲዮ እንመልከትና ወንድማችን የሰጠው መልስ አለ እሱንም አብረን ነው በኢየሱስም ኢትዮጵያ ውስጥ ሲመለክ ይኖሮል ጣዖት አፈርሻለሁ በጌታ ለሚመለከቱ አካል አድርስልኝ ይህ ግለሰብ በቁጥጥር ስር ውሎ ለህግ መቅረብ ለፍርድ መቅረብ አለበት ራሱን ፕሮፌት ነኝ ብሎ የሚጠራ ግለሰብ የቅዱሳንን ስዕላት እንደፈለገ የማድረግ ምንም አይነት መብት የለው ይህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትጠቀምበት የቅዱሳን ስዕላት ነው በራሱ ቤተ እምነት ላይ የፈለገውን ድርጊት መፈጸም ይችላል የሌላ ቤተ እምነት የሚጠቀሙበትን የቅዱሳን ስዕላትና የሰማዕታትን ስዕል አድኖ አንስቶ ግን እንደፈለገ ማድረግ በዚህ ዘመን አይችልም ህግ አግባብ የሆነ ተገቢ ቅጣት ካልሰጠው እንገደዳለን እንደነዚህ አይነት ሰዎች አስተማሪ ቅጣት
እንድንሰጣቸው እኛ ባለማህተቦች እንገደዳለን። ግዴላችሁም የሚመለከታችሁ ህጋዊ ትላልቅ ስልጣን ላይ ያላችሁ ስለ ሀገር ሰላም የምትጨነቁ እንደነዚህ አይነት የሰላምን እጦት በከተማችን ላይ በሀገራችን ላይ የሚዘሩ ሰውን ያልተገባ ተግባር ላይ እንዲገባ የሚያደርጉ ፕሮፌትነን ብለው ራሳቸውን የሚጠሩ ግለሰቦችን እንድታስታግሱልንና በህግ እንዲጠየቁልን አድርጉልን። ደግሞ እንግዲህ ባሳለፍነው ሳምንት ሰላም ተስፋዬ ታማ እንደነበረ በቪዲዮ ይዤላችሁ መጥቼ ተመልክተነው ሁላችሁም አዝናችሁም ጭምር እንደምትወዷትም እንደምታደንቋትም በኮሜንት እየገለጻችሁልኝና ትልቅ አዘን ውስጥ እንደነበራችሁም ስትገልጹልኝ ነበር። በዚህ ሳምንት በትዊተር ገጿ የጻፈችው ጽሁፍ ደግሞ የብዙዎች መነጋገሪያ እንድትሆን ድጋሚ ያደርጓታል። ምን ብላ ነው ሰላም ተስፋዬ እንደዚህ ብዙ ሰዎች ሊነጋገሩባት የቻሉት? እስኪ ትዊተር ላይ ጻፈችውን ጽሁፍ ላመብላችሁና ለእናንተም ደግሞ እዚህ ስክሪን ላይ ላስቀምጥላችሁ። ሰላም ተስፋዬ ሲጀምር እኔ ጴንጤ ነኝ። ኢየሱስ ክርስቶስን የግል አዳኝ አድርጌ መቀበሌን በጣም የሚያኮራኝ በጣም የሚያስደስተኝ ሰው ነኝ። ቼም ስለመቀየር አላስብም። በጣም ደስተኛ ነኝ። ደስተኛ እንደምንኩም እቀጥላለሁ። ከዚህም በኋላ እንደዚህ ነው የምቀጥለው። ሆኖም ግን ስለ ማርያም የማላውቅ ሰው አይደለም። ታመሜ ሆስፒታል በነበርኩበት ጊዜ ከባድ ጊዜያትን እያሳለፍኩ ነበር። በህልሜም ስውሯ ማርያም ቤተክርስቲያንን አየሁ። ከኮማ ስነቃም ሁሉም በደስታ እንባ እያለቀሱ እያዩኝ ነበር። ይህንንም መናገር አለብኝ ብዬ ስላሰብኩኝ ነው ስትል የጻፈችው የሰላም ተስፋዬ ጽሁፍ ብዙ ሰዎች እንዲነጋገሩበትም ምክንያቱ ነው። ምስክርነት እንስማና ወደ ሌሎች ቪዲዮዎች እናልፋለን። እኔ ሙስሊም ነኝ። ስውሯ ማርያም ማቃት በቲክቶክ ነው። ቲክቶኩን እያየሁ ያለ አረ ስውሯ ማርያም እስቲ ስውሯ የምትባዩ ምን አይነት ታምር ነሽ? እስቲ እውነት ከሆነ እኔ ልሽ እኔ በድይም ሆነ ኃጢአተኛም ሆነ ይቅር ብለሽኝ እኔም ልሽ አልኳት። ከዛ ተኝቼ አየሁት። እኔ ኃጢአተኛው እኔ መረሽኝ እኔ አየሁሽ አልኳት። እንግዳውስ ለደጅሽን አብቂኝ እንግዳውስ ይቅር ብለሽ እንዳልሽኝ ለደጅሽ አብቂኝ አልኳት። ለደጅ ስታበቂኝ አልኳት። ከዛ እሄዳለሁ ምናምን ብዬ ወደዚህ አካባቢ ረብሻ ነው አሉ። ስውሯ ሆይ አንቺ ታውቂያለሽ እና ልጆቼን ይዤ ልሂድ ወይ እንዴት ላርግ እንደናቴ ላማክርሽ ብዬ ተኛው። ልጆቹ ይዘሽ አትሄጂም አንቺ ግን ብቻሽ ትሄጃለሽ አለችኝ። እንደዚሁ እንዳለችኝ ጠዋቱ ተነስቼ እንደዛው በህልሜና ያየሁት ጠዋት ተነስቼ በቃ ወደዚህ የጉዞ መኪና ላይ ተመዘገው መጣው። ስመጣ ጊዜ እኔ ደርሶ መልስ ነው የመሰለኝ የ6 ወር ህፃን ልጅ ጥዬ ነው የመጣሁት። ከዛ በኋላ የህፃን ልጅ እንዴት አደርጋለሁ በቃ ደርሶ መልስ አይደለም አዳሪ ነው ለባለቤቴ ደውዬ አዳሪ ነው በቃ ፈጣሪ ያቃላለኝ መጣው። ያ ህፃን ልጅ ከዚህ በፊት ድሮና የሚጫወት ነበር የተጫወተ ነበር። ከጊዜ በኋላ ያ ህፃን ልጅ ሲያለቅስ እንኳን አይሰማም። ከዛ ሄድኩኝ ከዚህ ወሰድኩት የስውሯ ማርያም ቅቤ እምነቷን ሰጥቼ ስውሯ ሆይ አንቺ ታውቂያለሽ አንቺ አድኝልኝ አንቺ ዳብሽልኝ ብዬ እንብርቱንም ባፉንም ሰጣሁት። ልጅ ደህና ሆነልኝ። ልጅ ደግሞ የመጀመሪያ ልጅ ደግሞ ውጤቷ ዝቅተኛ ነበር። በፊት ኬጂ ላይ ደረጃ ተማሪ ነበረች። ከዛ ውጤቷ ዝቅ አለ። ስውሯ ሆይ እባክሽ ዳብሻት አንቺ ዱዳ ህፃን ልጅ ምን ታውቃለች አንቺ ዳብሽልኝ አልኳት። የደረጃ ተማሪ ሆና ሁለተኛ ወጣችልኝ። እንደዚሁ ደግሞ ውሃ ከርሰ ምድር የሚባል ውሃ አስወጣሁኝ። አስወጥቼ ከዚህ ከመምጣቴ በፊት ነው ያስወጣሁት። እንዳለ ጉንዳን ሆነ። ስውሯ ሆይ አንቺ ታውቂያለሽ ብዬ አንድ ሲኒ ውሃ ጸበሏን አድርጌ 2 ጠብታ ቅባ ቅዱሷን አድርጌ አፈሰስኩበትና በርሜኑን ከደድኩት። ከሚገርማችሁ የሞተ ትንኝ እንኳን አልታየም ጠፋ። ስለዚህ ስራ ነበረኝም ነበር እኔ ያረገችልኝ ታምር እኔ እንጃ አለቅም። ስራ ነበረኝም ነበር ስራ ሰጣችኝ። ዛሬ መጣሁት ከሚገርማችሁ ቤተሰብ የቅብ ቤተሰብ ሞቷል ብዬ ነው የመጣሁት። ስውሯ እሷ ታውቃለች የእሷ ቃል ለመመስከር ስላለብኝ እና እሷ ምንም የሚሰና ነገር የለም። እኔ ቁጭ ብዬ ነው ማመስገን መፈልግ። አመስግኑላት እታችንን የሰማች ስውሯ ማርያም የኛንም የሁላችንንም ሐሳብና ፍላጎት ስውሯ ማርያም ትስማለች። ደግሞ እንግዲህ ሰላም ተስፋዬን በተደጋጋሚ ቁረቢና ወደ ኦርቶዶክስ ተመለሽ የሚሏት ሰዎች እሱ ከቆረበ በኋላ ምን ይፈጠራል ብላችሁ ብዙዎቻችሁ ይሄንን ጥያቄ አስባችሁ ታውቃላችሁ? እስኪ ይሄን ቪዲዮ ተከታተልን። ልክ ግን ከቆረቡ በኋላ የቆራቢ ሰው ህይወት ምን እንደሚመስል አስባችሁታል? አዎ ስጋውን የበላ ደሙንም የጠጣ የዘላለም ህይወትን ያገኛል። ነገር ግን በዚህ ምድር በምን ይገለጣል? ጥቅማቸው ትርፋቸውስ ምንድነው? አስባችሁታል? በዚህ ቪዲዮ ማጋራችሁ በኦርቶዶክስ ቤተ እምነት ውስጥ ያሉ አማኞች ከቁርባን በኋላ ያጋጠማቸውን ክስተት ነው። በእምነትና በንስሐ በኑዛዜ ውስጥ ሆኖ ስጋ ደሙን የተቀበሉ ሰዎች ሁሌ የሚሏት አንድ ቃል አለች። ስጋው ደሙን እንደተቀበሉ a deep sense of peace ወይም ደግሞ ጥልቅ የሆነ የሰላም ስሜት ይሰማኛል ይላሉ። ጭንቀት፣ ድምጽ ረብሻ፣ የህይወት ጫና፣ ሸክም፣ ኮሽኮሽታ፣ ጫጫታ ጸጥ አለ ነው የሚሉት። ጸጥ
ሻሎም ይሉታል በሂብሪው። አማርኛ ቋንቋ ፍቺው ሙሉነት፣ ሰላምና ደህንነት ይሰማናል ይላሉ። ታዲያ ግጭት ሳይኖር ቀርቶ ሳይሆን ሁሉም ነገር በፈጣሪ ዘንድ ትክክል ነው እና ፈጣሪ ሁሉም ላይ ምክንያት አለው ብሎ የማመን አዎንታዊ የሆነ ስሜት ውስጥ ይገባል ማለት ነው ያሰው። በሁለተኛ ደረጃ የንጽህናና የመማር የይቅርታ ስሜት አላቸው። በንስሐ ውስጥ ሆነው ኃጢአታቸውን ሙሉ ዘርግፈው ራስን በመመርመር በመናዘዝ የፈጣሪ ይቅርታን ማህተም በስጋው ደግሞ በማግኘት ከኃጢአት ከጥፋተኝነት ክብደት ወይም ስሜት የመታጠብና እንደገና የመጀመር ስሜት ወይም የህይወት ሪስታርት በተን የመንካትን ስሜት ይጎናጸፉታል። በሶስተኛ ደረጃ ለፈጣሪ የመቅረብ ስሜት ክራይስት ኢን ሚ ወይም ክርስቶስ በእኔ ውስጥ ነው የሚለውን ቴዎሎጂ ኮንሰፕት ያልፍና ክርስቶስ የሚኖር የህይወት ልምምድ ይሆናል ማለት ነው። ይሄ ማለት በጨለማ ብቻውን እንደማይጓዝ ሰው ሁልጊዜም ከነሱ ጋር ፈጣሪ እንዳለ የሚያምኑ ናቸው። ይህ ንስሐና የቅዱስ ቁርባን ልምምድ ወዴት ያመራል? በቆረቡ አይኖች ዓለምን ማየት ወደ ማየት ያደርሳል። ይሄ ምን ማለት ነው? የዓለም አታየት ይለወጣል። እግዚአብሔርን በሁሉም ክስተት ውስጥ ማየት ይጀመራል። በፈጠረው ፍጥረት ውስጥ፣ በሰው ውስጥ። ይሄ ደግሞ ምን ያመጣል? አመስጋኝነትን፣ ሰው ወዳጅነትን፣ የክርስቶስ መስዋዕትነትን መቅመስ ይጀመራል ማለት ነው። በፊት ትልቅ ይመስሉ የነበሩ ውሳኔዎች፣ ርዕሶች፣ አንገብጋቢ የሆኑ ጉዳዮች በሙሉ ይቀላሉ። በምትኩ ፍቅር፣ ጸጋ፣ አገልግሎት እየጨመረ ይሄዳል። ታዲያ በእነዚህ ሰዎች ህይወት ውስጥ አንዳንድ ምልክቶች መታየት ይጀምራል። ኖሮ የማያውቅ ታጋሽነት፣ ቀናነት፣ አስታራቂነት፣ ሰላም ይታይባቸዋል። ታዲያ የተቀበሉት ጸጋ ለቤተሰብ፣ ለጎረቤት፣ ለጓደኛ አካባቢያቸውን ሁሉ በደስታ የመሙላት አቅም አለው። በእውነተኛ ቆራቢዎችና አማኞች ዘንድ ታዲያ ልብና አእምሮ በንቃተ ህሊና ይጠበቃል። ይሄ ማለት ሐሜት፣ ጭካኔ፣ ዝሙት፣ ሌላ ካሉበት ጸጋ የሚያጎድፋቸው የሚያቆሽሻቸው ከሆነ ከክርስቶስ ማደሪያነት የሚያስወጣቸው ከሆነ ይጨነቃሉ፣ ይጸጸታሉ፣ ይመለሳሉ፣ ይወድቃሉ። አይሳሳቱም ማለት አይደለም፣ ይወድቃሉ። ግን ሁሌ በንስሐ ውስጥ ስለሚሆኑ ሁል ጊዜ እንደሚጠረግ ቤት ያበራሉ፣ እያደር ይጣፍጣሉ። እነሱ ሰዎች ባሉበት ቦታ ሁሉ በረከት ይሆናል። አስቡት፣ የፈጣሪን ፍቅር መዳሰስ የሚቻልበት ብቸኛ መገለጫው ቁርባን የፍቅር ስሜትን የፈጠረ ፍቅር ራሱ ስሜቱን የፈጠረ ባለቤቱን የቀመሰ ሰው እርቅ፣ በጎነት፣ ለማገልገል ፈቃደኝነትና መሰጠት ይታይበታል። ታዲያ በጊዜ ሂደት በልምምድ ብዛት አጥፍቶ በመመለስ ግን በመጣጣር እነኚህ ሰዎች ምን መምሰል ይጀምራሉ? ክርስቶስን መምሰል ይጀምራሉ ማለት ነው። ተራማጅ መቅደስ መሆን ይጀምራሉ ማለት ነው። የመንፈስ ፍሬ የሆነው ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ ታማኝነት፣ የዋህነት፣ ራስን መግዛት ገላትያ ላይ እንደተጻፈው በባህሪያቸው የበለጠ መታየት ይጀምራል። እያደር ታዲያ ላያቸው ላይ ልዩ ምልክት ይወጣል። ምን የሚባል ጽናት። በመከራ ውስጥ የጸኑ ይሆናሉ። በህመም፣ በሐዘን፣ በችግር ጊዜ ብቻቸውን እንዳልሆኑ ክርስቶስ ከእነርሱ ጋር እንዳለ ለእነርሱ እንደተሰቃየ ከራሳቸው በላይ የብርታት ምንጭ እንዳላቸው ያስተውላሉ ማለት ነው። በዚህ አልበቃም፣ እኛነትም ይገባቸዋል። የጋራ ተግባር የሆነው ቁርባን ታዲያ አማኙ፣ ቤተክርስቲያኑ፣ ቤተሰብ፣ የሃይማኖት አባት ብዙዎች ባሉበት በህብረት ስለሚደረግ ለሁሉም ፍቅር እንዲኖራቸው ያደርጋል። አካላዊና መንፈሳዊ ማንነት መሃል ያለውን ክፍተት ምን ያደርጋል? ቁርባኑ ይዘጋል። ይህን ስላችሁ ታዲያ አስማት አይደለም፣ በአንድ ጀንበር አይቀየሩ። እያደር ግን በሰላም በበለጠ ፍቅር በበለጠ ዓላማ እየተገለጡ እየበሩ ይሄዳሉ። ሌላው ደግሞ እንግዲህ ፓስተር ቸሬ ለሁላችንም ትምህርት ይሆናል ብዬ ያሰብኩትን ቪዲዮ ስለተናገረ ለሁላችንም ስለሚጠቅመን ይዤላችሁ መጥቻለሁ። ወደ ቪዲዮ የሚል ሰው የሚቀምሰው የሌለበት ሀገር ላይ ጥሬ ስጋ አፋችሁ ላይ የምታስቆርጡ ሰነፍ ትሆናል። ጥሬ ስጋ አታስቆርጡ እያልኩ አይደለም፣ አትቅረጹት ነው እያልኩ ያለሁት። ደሃን እንቁልልጫ ትበሉበት ነው እያልኩ ያለሁት። ያላችሁበት ሀገር ደሃ ሀገር ሆኖ የምንኖርበት ዓለም እንደዚህ ሆኖ ሰው በጣም ግራ በተጋባበት ሀገር ላይ በጣም የሚዘባነኑ ሰዎች አሉ። እነዚህ ሰዎች ከጥራቅ ውጪ ናቸው፣ እግዚአብሔርን አያውቁት። ይሄንን ከቤተ ክርስቲያን ካልሰማችሁ ሶሻል ሚዲያ ይሄን ሊነግራችሁ አይችልም። ለምን ውድድር ነው የያዘው? ፌክ ውሸት፣ ከእግዚአብሔር ሐሳብ ሩቅ ስለሆነ ውሸት ነው። የእግዚአብሔርን ስትጥሉት የራሳችሁንም ታጣላችሁ፣ የእግዚአብሔርንም ታጣላችሁ። የእግዚአብሔርን ስታነሱት የእግዚአብሔርንም የእናንተንም ታገኙታላችሁ። እግዚአብሔርን አውቀን የእግዚአብሔርን ነገር ማድረግ ስንጀምር የኛን እናገኘዋለን። እኛ ያተረፈን መስሎን የእግዚአብሔርን ጥለን የኛን ስንፈልግ የኛንም የእግዚአብሔርንም ነው የምናጣው። አሁን ሁሉም ሰው ማግኘት ነው የሚፈልገው፣ ለምን እንደሚያገኝ ግን አያውቀው። ይሄ ካልገባችሁ በደሃ የምታላግጡ ነው የምትሆኑት፣ አገሩን አሁን እንደሞሉት ማለት ነው። ይሄ ካልገባችሁ እግዚአብሔር ቢያበለጽጋችሁ የእግዚአብሔር ጠላት ሆናችሁ ነው የምትቆሙት። በደሃ ላይ የምትጫወቱ ነው የምትሆኑት፣ በደሃ ላይ የምታላግጡ ነው የምትሆኑት። ስለዚህ እግዚአብሔርን ስናቀው ስለ መርዳት እናስባለን።
አካባቢያችን ያለውን ችግር ለማየት አይናችን ይከፈታል። የእግዚአብሔር ፕላን ይሄ ነው። ወንጌል ስርጭት ላትወጡ ትችላላችሁ። በየአውቶቡስ ተራ ይሄ ዛራ የሚሉበት ስፒከር ገዝታችሁ ላሰብኩ ትችላላችሁ። መድረክ ላይ መጣችሁ ላሰብኩ ትችላላችሁ። ሌላ ወንጌል ስርጭት ትራክት ላሰጡ ትችላላችሁ። ግን እግዚአብሔርን ስታውቁት ደሃን ማገዝ ትጀምራላችሁ። በሐሳባችሁ ካላችሁ፣ በአቅማችሁ ካላችሁ፣ በጨርቃችሁ የታረዘን ታለብሳላችሁ፣ ያጣን ትሰጣላችሁ፣ የቆሰለን ታክማላችሁ፣ መታከሚያ ያጣውን ታሳክሙታላችሁ። ይሄ እግዚአብሔርን የማወቅ አንዱ ምልክት ነው። እንግዲህ አሁን ያለው አዲስ ወሬ ዘቡ አወቃችኋት? ዘቢባ ገራገሯ። በነገራችን ላይ ዘቢባ በጣም ገራገር ሴት ናት። ፊቷ ልክ ትላንት እንደገለጽኳት እንደዛችኛዋ ልጅ ገራገር ምስኪን ልጅ ናት። እና ያገሬ ልጅ ይገርማችኋል አትሉኝ? ምን በል ጥያቄ ጠይቁኝ። እንደ ወሬው እየተናፈሰ ነው ከሆነ እሰይ መደረግ እንኳን አደረገልሽ ብያለሁ። እንኳን አደረገልሽ፣ እንኳን ሆነልሽ፣ እንኳን አደረገልሽ። የዚችን ቅል ራስ ጭንቅላት ማዞርሽልኝ። እቺ ቅል መላጣ አሮጊት እሰይ ባለፈው ሰርፕራይዝ እቤት ሲገዙ አሳይተው ነው። መኪናም አላቸው። እንግዲህ ሌላ ሰርፕራይዝ ምን ሊኖር ይችላል? ያገሬ ልጆች ሰርፕራይዝ አላችሁ ብላለች እንትን ጉሻ ፔጅ ላይ ምን ሊሆን ይችላል? ሰርፕራይዝ እንግዲህ ጭምጭምታው እንደተወራ ከሆነ ዘቡዬ መንተፈታ ረግዛት ቀረም አሉ። ቲክቶኩም ፌስቡኩም እንደዚህ እየተባለ ነው። ያገሬ ልጆች ያርግልሽ አልኩኝ እኔማ። ያገሬ ልጆች እንዴት መታደር ነው። እግዚአብሔር ባይዘዌ እግዚአብሔር አሁን እንደበፊቱ እየቆየ አይደለም መልስ የሚሰጠው፣ ቶሎ እየሰጠ ነው መልስ። እንዴት አትሉኝም? ምሳሌ ልስጣችሁ። ማስተር አብነት አሁን ስንት ሰው መርቆታል መሰላችሁ? ስንት ሰው እንደው ያልመረቀው እናት አለ። እንደው እግዚአብሔር ይስጥህ፣ እድሜ ይስጥህ፣ ኑርልን። በእንባ ሆኖ ያመሰገነው፣ በእንባ እያለቀሰን ሆኖ ማስተር አብነትን ያመሰገነው ገብርኤልን ከእንባ አስባችሁታል? እየተለቀሰላችሁ ከተመሰገናችሁ እኮ እናንተ እኮ በቃ ስፖንጅ ላይ መሬቱ እኮ ስፖንጅ ነው የምትሆንላችሁ። ተለቅሶ ከተመረቃችሁ በስማም ወልድ መንፈስ ቅዱስ አስባችሁታል? ማስተር አብነት ማለት እየተለቀሰ የተመረቀ ልጅ ነው ገብርኤልን። ከዛ ሰትሉኝ እግዚአብሔርን ስራ ድንቅ ስራ ተመልከቱ። ከ3 አይ ቲንክ 4 አመት ልጁ 4 አመት 5 አመት ልጁ ነው 3 አመት 3 አመት ነው 4 አመቷ ነው ልጁ። ከ3 አመት በኋላ ሚስቱ መንታ ወለደች። መንታ ስትወልድ ምን አይነት መንታ እንደወለደች ታውቃላችሁ? ወንድና ሴት። አይገኝም እኮ ወንድና ሴት እኮ ጋይስ አይገኝም እኮ ከስንት ነገር በኋላ ስንት ነገር ብለህ ጸልየ ለምነ ካልሆነ እንደዚህ እኮ ጻድቅ ጽድቅ ስትሆን እኮ ነው እንደዚህ የሚሰጥክ። ወንድና ሴት መንታ ሚስቱ ወንድና ሴት መንታ ወለደችለት። ዩሲ ያገሬ ልጆች በዚህ ዘመን ምርቃት ሲኖራችሁ መንታ ይሰጣችሁ። አሁን እኔ አሁን ባረግዝ መንታ ይሆን የሚሰጠኝ? ወይ ስንቱ ተናዶብኛል። እኔማ መንታ ይሰጠኝ ቢሰጠኝ ግን ደስታዬ። ያገሬ ልጆች አሁን እኔ በመንታ መባረክ ወይኔ መድኃኒዓለም በቃ እኮ ከዚህ በኋላ ሁለተኛ መቀደድ የለም። ምን የለም መቀደድ የለም፣ መቦትረፍ የለም። በቃ ሁለት መንታ ይዤ በዚህና በዚህ ጋር ጥቴን እንደዚህ አድርጌ እሰጣለሁ። ኬኳን እዛ ጋር አስቀምጥና ይላታለሁ። በቃ ያገሬ መታደል እና ማሳ ዘቢባ እንደተባለ ሆነ። ዘቡዬ እንግዲህ እዛ ሲያወሩ ነው። እኔ አይደለም የሚያወሩት፣ ያው ወሬው የሶሻል ሚዲያ ወሬ አይደለ እንደው እናውራው ብዬ ነው። የኔ ቤት ደግሞ ቡና የሚጠጣበት ቤት ስለሆነ ይወራል። ያው ቡና ጠጡ ስለሆነ ቤቴ ማለት ነው። ዘቢባ መንታ ልጅ አስረገዘ ኢሱ ተባለ። እሰይ ኢሱ ጎበዝ፣ እሰይ እንኳን እንዲህ ነው ዘር የሚተካው። ንብረት ምናምን ቀሪ ነው። አንበሳ እንደው እኔ ደስ ብሎኛል። እውነት ነው ብለሽ ብቻ ንገሪ። ጥላት አይኑ ያየ ድብን ወይኔ አሮጊቷ አበደሽ ጋይስ፣ አሮጊቷ አቃወሰሽ በቃ። ቢቲኮ ቢዚ ናት። ቢቲኮ ባይዛው ልጅ እያሳደገች ቢዚ ናት። ስለ ቢቲኮ እንዳታነሱ፣ አራስ ናት። ስሙ እና ዘቡዬ በጣም ነው ደስ ያለኝ። እግዚአብሔር ምስክር ከሆነ ዘቡ ከሆነ እንኳን ደስ አለሽ። ጥላት አይኑ ያየ እግዚአብሔር ሲባርክሽ። እንደኔ ያሰስ ገሰሱን አወራችና ብለህ ወስደት ለጥፋለህ እንዴ? እና ያወራው ማን ነው? አንቺ አይደለሽ አወራሹ? አይ ያወራሹ ካሜራ ፊት የሚነገርና ከካሜራ ፊት የማይነገር አለ። አይደለም አሁን ስፔሲፊካሊ እያወራን ያለ ነው ስለዚህ ሾው ነው አይደል? ስላለፈው ሾው ማለት እሱ ሾው ላይ እኔ ተናገርኩት አለ። እኔ እንደማንኛውም ሰው የማወራው ነገር አለ፣ የምጠይቅህ ጥያቄ አለ፣ እንጠይቃለሁ፣ ትመልሳለህ። በዚህ ሲቹዌሽን ጠየቅኳት። ኖርማል ጥያቄ ነው።
እንደማንኛውም ሰው የተሰማኝን ነው መጠየቅ ያለብኝ ወይም ሾው ላይ ስቀርብ ጉዳዩ ላይ የምንወያይበት ጉዳይ ላይ ይሆናል የምለውን ጥያቄ አነሳለሁ ያንን ካነሳው በኋላ እማትፈልጊው ከሆነ ነው ይሄንን ጉዳይ አላወራም ማለት ትቻለሽ ዝም ማለትም እኮ ይቻላል ካወራሽ በኋላ ግን አውርቼ መቁረጥ እችላለሁ ማን ይከለክለኛል ከዛ ውስጥ የምፈልገውን ወስዳለሁኝ የማልፈልገውን አልወስድም ከባህል ከአካባቢያችን ከሀገራችን ምናምን ነባራዊ ሁኔታ አንፃር ህዝቡ ጋር ሄዶ ከሚጎረብጥ ሰው ነኝ ስተት አይጠፋም አንዳንድ ነገሮች ምላሴ ሊስት ይችላል ስለዚህ መቁረጥ ደግሞ ለዛ እኮ ነው ኤዲቲንግ ምናምን የሚባል ነገር እሱን እንደ ዳይሬክተር ዲሳይድ አድርግ ከተባልኩኝ እንደ ዳይሬክተር እኔ ነኝ የምወስነው እንደ ዳይሬክተር ይሄንን እፈልጋለሁ ብዬ መረጥኩኝ አንቺ እዚህ ጋር ስትናገሪ ዝም ብሎ ይመጣልሽን ትናገሪያለሽ ኦፍ ኮርስ ልክ ነሽ እኮ በማህበረሰብ ውስጥ ተጽዕኖ ሊፈጥሩ ይችላሉ ብዬ የማስባቸው ነገሮች ልክ ያልሆኑ ነገሮችን ኤዲት አደርጋለሁ ግን ልክ ነው ብዬ ያመንኩትንስ ነገር አንቺ መተሽ ኤዲት ማድረግ ነው ጠርታይ ሲመጣ ማለት ነው ላይቭ ሾው ነው ብለሃል ነገርከኝ ስለዚህ ላይቭ እስካልሆነ ድረስ ደግሞ የፈለኩትን ነገር ተናግሬ ይቆረጣል ብዬ ስለማስብ ለባለሙያ ትቼ ሄዳለሁ ቤተሰቦች ለዛሬ ጄላችሁ የመጣሁት የተመረጡ ቪዲዮዎች እነዚህን ይመስሉ ነበር እንደወደዳችኋቸው ማለት ተራጠርም ቪዲዮን ላይክ ሳታደርጉ ጀምራችሁም ላይክ ማድረግ እንዳይረሳ ሐሳብ አስተያየታችሁን ሁሉም የምክራችሁን ኮሜንት ላይ አስቀምጡልኝ ቀጣይ በተመረጡና አዳዲስ ቪዲዮዎች እስከምንገናኝ ድረስ ቸር ሰንብቱ እወዳችኋለሁ